እኛ ቤት ወንጌል ዜና ነው፣ ትንበያ አይደለም። እዛ ቤት ወንጌል ትንበያ ነው። ለምሳሌ ነገ 6 ሰዓት ላይ ዝናብ ይዘንባል ቢባል 6 ሰዓት ላይ ሊዘንብም ላይዘንብም ይችላል። አንዳንዴ ታውቃለህ፣ በጣም ዝናብ አለ ተብሎ አናትን በስቶ የሚገባ ፀሐይ ሊሆን ይችላል። ስለዚህ እዛ ቤት ምንድን ነው ሲባል ትንበያ ነው ወንጌል። ወደፊት ጸድቃለሁ በከመ ምሕረትከ በከመ ቸርነትከ። እኛ ቤትስ አሁን ድነሃል፣ ጸድቀሃል። ጌታ ኢየሱስ በጎን የተሰቀለው ምንድን ነው? ዛሬ በገነት ከኔ ጋር ትኖራለህ። ዛሬ በገነት አለ። የሆነን ሰው ብብት ጸጉር ይዘህ ትድናለህ የሚል ከሰውነት ተራ የሚያወጣ ትምህርት ሰምተን አይደለም። የጌታ ስጋና ደም እንደ ፍርፋሪ በልተ እንደ ስጋና ደም ይቆጠራል የሚል ከሰው ተራ ውሻ የሚያደርግ ትምህርት ሰምተን አይደለም። የሆነ ጠላ የወጣበት እንስራ ልሰ እንደ ስጋና ደም ይቆጠራል ከሚል ከከረፋ ትምህርት ተነስተን አይደለም ወንጌልን ያመንነው ኢየሱስ ክርስቶስ ያድናል ከሚለው ከሐዋርያት ትምህርት። የትኛው ሐዋርያ ነው? አንተ አባት አለኝ ትላለህ፣ ሐዋርያ አለኝ ትላለህ። የትኛው ሐዋርያ ነው ለስዕል የሰገደ? በደንብ ስሙኝ ወዳጆች። ማርቲን ሉተር የኢሉሚኔሽን ስራ ነው ያመጣው። ኢሉሚኔሽን ማለት ጀስቲፊኬሽን ባይ ኢንቴሊጀንስ ካርድ ብለው መዳን የሚገኘው ለቤተ ክርስቲያን ውስጥ ያለ የሆነ መግዛት ያለባችሁ ካርድ አለ። ያንን ካርድ ስትገዙ ነው ወደ እግዚአብሔር መንግስት የምትገቡት የሚል ትምህርት ነበር። ይሄንን ነው እንግዲህ እኛ የድሮዎቹ ነን ብለው የሚናገሩት። ከዚህ ከመገኘት እኮ መሞት ይሻላል። በካርድ ነው የምትገባው ከሚለው ከመገኘት መሞት ይሻላል። ሉተር አይሻልም? በካርድ መንግስተ ሰማያት ገባለሁ ከሚለው ሰው በኢየሱስ ገባል። አንተ እኮ ፈረጎንና ዘራ ብሩክን እኮ አንተ አባቴ እያልክ ነው። እኔ ማርቲን ሉተር እንዴት ነው አባቴ ማለት? በቃ በጣም የተወደደ የእግዚአብሔር ሰው ብቻውን ያንን ጃይንት የሆነውን የሮማን ካቶሊክን ያንቀሳቀሰ ሰው ያንቀጠቀጠ ሰው ኢየሱስ ጌታ። ስለዚህ እሱም ቢሆን መጥቶ የሰበከው ሮሜ 4 መዳን በእምነት ነው። ጀስቲፊኬሽን ባይ ኢንቴሊጀንስ ካርድ መጽደቅ በሆነ በምትገዙት ካርድ አይደለም። መጽደቅ የሚገኘው በምንድን ነው? ኢየሱስን በማመን ነው። ማርቲን ሉተር ማንን ነው የሰበከው? የጳውሎስን መልእክት ነው የሰበከው። የጳውሎስን መልእክት ሃይማኖት ከላይ አግበስብሶ ሸፍኖት ነበረ። ኢሉሚኔት አደረገው፣ አነሳው። አቧራውን ሃይማኖት የሸፈነው ነገር አነሳው እንጂ ነበረ። ስለዚህ የእምነታችን ጀማሪ ማርቲን ሉተር ሳይሆን ኢየሱስ ክርስቶስ ነው። ማርቲን ሉተር የተወደደ የቤተ ክርስቲያናችን አባት ነው። ስሙ የተባረከ ይሁን እግዚአብሔር። ስለዚህ ወንጌል የእምነታችን ጀማሪና ፈጻሚ ኢቨኒፍ እንኳን ማርቲን ሉተር አብርሃምም አይደለም። የእምነታችን ጀማሪና ፈጻሚ አብርሃምም አይደለም። አብርሃም የእምነት ጀማሪና ፈጻሚ አይደለም። በእምነት የሚገኘውን ጽድቅ ቀድሞ አምኖ የጸደቀ እንጂ የእምነታችን ጀማሪ አይደለም። መጽሐፍ ቅዱስ ምንድን ነው የሚለው? The author and the finisher of our faith is Jesus Christ, the Son of the living God. የሕያው የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስ ምንድን አለ? የእምነታችን ጀማሪ ከዛስ ፈጻሚ። የጀመረው የፈጸመው ኢየሱስ እንጂ አብርሃምም አይደለም፣ ማርቲን ሉተርም አይደለም። ብራዘር ኢየሱስ ጌታ ነው። ስለዚህ ወንጌል መጤ ነው ወይ? ወንጌል በስንዴ የመጣ ነው ወይ? ወንጌል በማርቲን ሉተር የመጣ ነው ወይ? ወንጌል በሆነ ሳንበዴ የመጣ ነው አይደለም። ወንጌል መቼ ነው የተጀመረው? አስቀድሞ በነቢያት አፍ አስቀድሞ በመጽሐፍት ምን አድርጓል? የተጻፈ። ከዛስ በኋላ ነቢያት ይመጣል፣ ይወለዳል፣ ይሰቀላል፣ ይሞታል ብለው ኮንቪክት አደረጉ። ከዛም ሐዋርያት ደግሞ እውነት ነው መጥተዋል፣ ዳሰነዋል፣ አይተነዋል። እርሱ ስለ ሕይወት ቃል ከመጀመሪያ የነበረውን እርሱን እንነግራችኋለን። በአሮጊቶች ተረት የተፈጠረውን በአሮጊቶች በሚያባብል ተረት የተፈጠረውን ነገር አይደለም አለ ጴጥሮስ። ከገናናው ክብር ከአብ ሰምተን ነዋል። በአሮጊት ተረት አይደለም። አንተ ከሰው ተራ በሚያወጣ ትምህርት አይደለም። የትኛው ሐዋርያ ነው ወደ ሰው የጸለየው? የትኛው ሐዋርያ ነው ለሰው የዘመረው? አባት አለኝ ትላለህ። የለህም። አባት ዘርዓ ያዕቆብ ነው። ዘው ድርሳንና ገድል ያመጣል። ምንም አባት የለህም። አባት ስለሌለ መጽሐፍ ቅዱሳዊ አባት ስለሌለ መጽሐፍ ቅዱሳዊ ሕይወት የለም። ብራዘር በደንብ አድርጌ ነው የምነግርህ። የለም። ኢየሱስ ክርስቶስ ስሙ የተባረከ ይሁን። ሃሌሉያ። ስለዚህ ወንጌል ምንድን ነው? ወንጌል ምንድን ነው ሲባል ወንጌል ከጌታ ከኢየሱስ ክርስቶስ የተቀበልነው ነገር እንጂ በራሳችን ያመጣ ነው ከራሳችን የተቀበልነው ከሆነ ሰው የተቀበልነው አይደለም። ኢየሱስ ክርስቶስ ስሙ የተባረከ ይሁን። አሜን። ስለዚህ ኦርቶዶክስ ተዋህዶ ቅባት ደግሞ ከጸጋ መጀመሪያ ተስማሙና ወደ ሉተራና ወደ ፔንቴኮስቴ ወደኛ በኋላ ትመጣለህ። መጀመሪያ ጸጋ፣ ከዛ ደግሞ ቅባት፣ ከዛ ተዋህዶ። ሶስታችሁ ተስማሙ። ሰሞኑን ደግሞ የጀመራችሁት ነገር አለ። አንደኛው ለማርያም አማላጅነት አይደለም ይላል። እናንተ ደግሞ የመጣ ትምህርት ነው ብላችሁ እሱን ተስማምታችሁ ጨርሱና ወደኛ ትመጣላችሁ ማለት ነው። ኢየሱስ ክርስቶስ ስሙ የተባረከ ይሁን። አሜን። በደንብ ስሙ።
አሁን ተናግረ ወንጌል ስበክ፣ እንዳትፈራ። ወንጌል ስበክ፣ ተናገር፣ በፍጹም እንዳትፈራ። በፍጹም ወንጌል ተናገር፣ ምንም እንዳትፈራ። ሞትም ቢሆን ይኑር ወንጌል ተናገር። ለምን? በወንጌል አላፍርም። ያድናል ብዬ ሰብኬ አድኖ አይቻለሁ። ይታደጋል ብዬ ሰብኬ ታድጎ አይቻለሁ። እግዚአብሔር ሰውን ታድጎ አይቻለሁ። ስለዚህ የምሰብከው ስብከት የሚያሳፍር አይደለም። ጴንጤ ሰብኮ ትድናል፣ ያኛው ሰብኮ ወደፊት ትድናለው ነው። ስለዚህ ወንጌል እዛ ቤት ትንበያ ነው፣ እኛ ቤት ዜና ነው። ደግሜ እነግርሃለሁ፣ እዛ ቤት ወንጌል ምንድን ነው? ትንበያ ነው። ትንበያ ማለት ምን ማለት ነው? ሜትሮሎጂ ነገ 6 ሰዓት ዝናብ ይዘንባል ማለት ትንበያ ነው። ትላንት 5 ሰዓት ላይ ጠቅላይ ሚኒስትሩ ትምህርት ቤት አስመረቁ፣ ዜና ነው። ሜትሮሎጂ ነው። ትንበያና ድነሃል የሚባል ነገሮች ልዩነቱን እንዲያውቁ ሜትሮሎጂ ነው። ነገ እንግዲህ እንደዚህ ይዘንባል፣ ነገ እንደዚህ ይሆናል፣ ነገ ሊዘንብም ላይዘንብም ይችላል ተብሎ ኢትዮጵያ ይነግርሃል። ድነሃል ተብሎ ደግሞ አንተ ዜና አሁን ለምሳሌ እንትንን አስመረቁ፣ እንደዚህ ተፈጠረ፣ እንደዚህ ሆነ ብትለው ያሀፕን ያደረገ ነገር ነው፣ እውነት ነው። ያ ነው ልዩነቱ ለማለት ፈልጌ። ደስ የሚል የእግዚአብሔር ቃልን በሚገርም ሁኔታ በመንፈስ ቅዱስ ተመርተን እግዚአብሔር እየገለጸ ነው። ክብሩን እሱ ይውሰድ። ተባረክልኝ። ቀጥል ወንድሜ። ስሙ የተባረከ ይሁን። ስለዚህ እኔ እነግራችኋለሁ፣ እንዲህ እላለሁ፣ እኛ ቤት ወንጌል ዜና ነው፣ ትንበያ አይደለም። እዛ ቤት ወንጌል ትንበያ ነው። ለምሳሌ ነገ 6 ሰዓት ላይ ዝናብ ይዘንባል ቢባል ዮኒ ሜትሮሎጂ እንዳለ 6 ሰዓት ላይ ሊዘንብም ላይዘንብም ይችላል። አንዳንዴ ታውቃለህ፣ በጣም ዝናብ አለ ተብሎ አናትን በስቶ የሚገባ ፀሐይ ሊሆን ይችላል። ስለዚህ እዛ ቤት ምንድን ነው ሲባል ትንበያ ነው ወንጌል። ወደፊት ጸድቃለሁ በከመ ምሕረትከ በከመ ቸርነትከ። እኛ ቤትስ አሁን ድነሃል፣ ጸድቀሃል። ጌታ ኢየሱስ በጎን የተሰቀለው ምንድን ነው? ዛሬ በገነት ከኔ ጋር ትኖራል። ዛሬ በገነት አለ ኢየሱስ ክርስቶስ ጌታ። መጽሐፍ ቅዱስ ምንድን ነው የሚለው? የመዳን ቀን ዛሬ ነው፣ የተወደደችውም ሰዓት አሁን ናት ነው የሚለው። ቆይ መዳን ፕሮሰስ ከሆነ ለምንድን ነው የመዳን ቀን ዛሬ ነው የሚለው መጽሐፍ? በደንብ ንገሩ ኦርቶዶክሳውያን ኦር ሌሎችን። የመዳን ቀን ዛሬ ነው፣ የተወደደችው ሰዓት አሁን ናት ካለ ኦኬ፣ አሁን ናት ካለ ለምንድን ነው እናንተ መዳን ፕሮሰስ ነው የምትሉት? የመዳን ቀን መቼ ነው? ዛሬ ነው። የተወደደው ሰዓት መቼ ነው? አሁን ነው፣ ወደፊት አይደለም። እኛ ጋር ዜና ጥቅሱንም ጻፍላቸው። የመዳን ቀን ዛሬ ነው የሚለውን ምን ላይ ነው ያለው? ቆይ ላውጣ። እሺ እዚህ ያላችሁ የመዳን ቀን ዛሬ ነው የሚለውን ጥቅስ አንዴ ጻፉልን። እዚህ ጋር ያላችሁ እስከዛ እሱ እስከሚያወጣው ጻፉላቸው። እዚህም በጥቅስ ብርክ በሉ። ሃሌሉያ ኢየሱስ ጌታ ነው። 2:24 ምንድን ሉቃስ የዮሐንስ ወይስ ምን ወንጌል? እኔም እንትን ልላችሁ ፈልጋለሁ። ስማ አንዱ ዛሬ ሊፈታው ነው። ዛሬ ሲል ምን ማለት ነው እያለን 2 ቆሮንቶስ ምዕራፍ 6 ቁጥር 3 ይኸው ምን ይላል? ተባረክ። ይኸው በተወደደ ሰዓት ሰማው በመዳንም ቀን ረዳው ይላልና፣ እነሆ የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ይላል። 2 ቆሮንቶስ 6:2 ብርክ በሉልኝ። አሁን ነው ከተባለ የመዳን ቀን ሌላ ጊዜ እንዴት እንደምድኑ ትዘግቡናላችሁ። ሌላ ጊዜ በደንብ አድርገህ እሱን አብራራላቸው። በትክክል ይሁላችሁ። መጽሐፍ ቅዱስ ምንድን ነው የሚል? ለምሳሌ 2 ቆሮንቶስ ምዕራፍ 6 ቁጥር 2 ይቅርታ ቁጥሩን ስላላወቅኩኝ 2 ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ምንድን ነው የሚለው? እነሆ በተወደደ ሰዓት ሰማሁ። የተወደደ ሰዓት የትኛው ነው? እግዚአብሔር የተወደደ ሰዓት ብላ ያስቀመጠልን። በተወደደ ሰዓት ሰማሁ በመዳንን ቀን ረዳሁ ይላልና፣ እነሆ የተወደደው ሰዓት እግዚአብሔር የሚሰማው ሰዓት የትኛው ነው? አሁን ነው። አሁን በኢየሱስ ካለህበት ሱስ፣ ካለህበት ጨለማ፣ ካለህበት የሃይማኖት እስራት አሁን ጌታ ኢየሱስን በማመን አሁን ያድናል። ወደፊት እድናለሁ፣ ወደፊት ጸድቃለሁ። ወንጌል ትንበያ አይደለም፣ ዜና ነው፣ የተፈጸመ ነው። ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት መስቀል ላይ የጨረሰው የፈጸመው ያጠናቀቀው ነው። ወደፊት መጽደቅ ቢኖር ኖሮ መዳን ወደፊት ነው ይላሉ። መዳን አሁን ነው። ኢቭን ኢፍ ሐዋርያት ስራ ምዕራፍ 10 ቁጥር 4 ላይ ምን እንደሚል ሐዋርያት ስራ ምዕራፍ 4:10 ላይ ምን እንደሚል ታውቃላችሁ? መዳን በሌላ በማንም የለም ይላል። ቆይ መዳን በሌላ በማንም የለም? እስቲ ይችል ልንገራችሁ በደንብ። መዳን በሌላ በማንም የለም። መዳን በሌላ በማንም የለም ማለት በሚካኤል በማርያም ምናምን የሚለውን እሱም አይታሰብም። በራስህ እንኳን መዳን የለም። በመልካም ስራዬ ነው የምጸድቀው ትላለህ አይደለ? መጽሐፍ ቅዱስ ግን ምን እንደሚል ታውቃለህ? መዳን በሌላ በማንም የለም። በራስህም አትድንም በመልካም ስራህም።
አንተ ምንድን ነው የምትለው? አይ እምነት ሲደመር መልካም ስራዬ ነው የሚያጸድቀኝ። መጽሐፍ ቅዱስ ግን ይላል መዳን በሌላ በማንም የለም። እንኳን በማርያም በራስህ በመልካም ስራ ልትድን አትችልም። በማን ነው የምትድነው? በኢየሱስ ክርስቶስ ብቻ። በወንጌል አላፍርም። ኢየሱስ ያድናል ብዬ አድኖኝ አይቻለሁ። ሰው መክሮኝ ያልተውኩትን ኃጢአት፣ ሰው መክሮኝ ዘክሮኝ፣ ቤተሰብ ደብድቦኝ ደቁሶኝ ያላቆምኩትን ህይወት በአንዴ ቆርጦ ኢየሱስ ገላግሎኝ አይቻለሁ። በቀቢጸ ተስፋ የምኖረውን ሰው የጌታ ኢየሱስ ክርስቶስ አሳርፎኝ ረፍት ሰጥቶኝ ሰላም ሰጥቶኝ ህይወቴ ውስጤ ተረጋግቶ የውስጤ እርጋታ ውጭውን ሁላ ያለሁበትን ስፍራ እንኳን ከቦ አይቻለሁ። ኢየሱስን ሰብከን በፍጹም አናፍርም። ስለዚህ የመዳን ሰዓት አሁን የትኛውን ፍርሃት ውስጥ ያላችሁ ሰዎች ኢየሱስ ክርስቶስ በማመን የዘላለም ህይወት ማግኘት ትችላላችሁ። ስለዚህ ወንጌል የተሰቀለው ነው፣ ያልተሰቀለው ምን አይሆንም፣ አይሰበክም። የሰው ተረት ውስጥ፣ የሰው ድርሰት ውስጥ፣ የሰው ታሪክ ውስጥ፣ የሰው ባዮግራፊ ታውቃለህ፣ እዛ ቤት ባዮግራፊ ነው ያለው። የሰው ብዙ እንዲህ አድርጎ እንደዛ ሆኖ እንደዚህ አድርጎ ይላል። አይታል። እነዚህ ውስጥ ኃይል የለም። ኃይል ያለው ወንጌል ውስጥ ነው። ለምን? የእግዚአብሔር ኃይል መስቀል ላይ ነው የተገለጠው መስቀል ላይ የተገለጠው ያ ኢየሱስ ደግሞ ያድናል። የምነግርህ ስለ ፕሮቴስታንት መሆን አይደለም፣ ጴንጤ ስለመሆን አይደለም፣ የእግዚአብሔር ልጅ ስለመሆን። ቆይ እኔ የምነግርህ ለምሳሌ አንድ ሰው ከኛ የሆነ ቦታ ሲሄድ እንትን ሃይማኖት ገባ ነው ይባላል። እኛ ጋር የሆነ ሃይማኖት ገባ አትባልም። የእግዚአብሔር ልጅ ሆነ፣ በጌታ ሆነ ነው። ስለዚህ ወንጌል ምንድን ነው? በጌታ መሆን እንጂ በሙልጌታም በመርጌታ መሆን አይደለም። ስለዚህ ወንጌል ሰብከን አናፍርም። ለምን? የሚያድን ነው፣ የሚታደግ ነው፣ የሚያሸንፍ ነው፣ ልብን ምን የሚያደርግ ነው? የሚገዛ እረፍት የሚሰጥ። ወንጌሉ ደግሞ እንዴት ነው? ከእምነት ወደ እምነት የሚገለጥ ነው። ከእምነት ወደ ስራ አይደለም። ይኸውልህ በኃጢአት ላይ መንግስት ትፈልጋላችሁ። በኃጢአት ላይ አቅም እንዲኖራችሁ ትፈልጋላችሁ። ኃጢአትን ማሸነፍ ትፈልጋላችሁ። ኃጢአትን ማሸነፍ ከፈለግ መጽሐፍ ቅዱስ በሮሜ ምዕራፍ 5 ቁጥር 17 ላይ እንዲህ ይላል። ኃጢአትን ለማሸነፍ በቃ በብዙ አይነት ውጣ ውረድ ኃጢአትን ለማሸነፍ በጣም እየታገላችሁ ከኃጢአት ጋር እየታገላችሁ ያላችሁ ሰዎች መጽሐፍ ቅዱስ እንዲህ ይላል። ሮሜ ምዕራፍ 5 ቁጥር 17 ላይ እንዲህ ይላል። እነሆ የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በክርስቶስ ኢየሱስ በኩል በህይወት ላይ ይነግሳሉ። ሮሜ ምዕራፍ 5 17 ደግሜ ላንብብላችሁ። የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በኢየሱስ ክርስቶስ በኩል በህይወት ላይ ይነግሳሉ። በህይወት ላይ ለመንገስ መልካም ስራ ሳይሆን የእግዚአብሔርን ጸጋ መቀበል ነው። ምንድን ነው የሚለው? የጽድቅን ስጦታ ነው የሚለው። የጸጋን ብዛትና የጽድቅን ስጦታ። ስለዚህ ምንድን ነው? ጽድቅ ስጦታ እንጂ ችሎታ አይደለም። ስለዚህ የጽድቅን ስጦታ ከእግዚአብሔር ስትቀበል በህይወት ላይ እየነገስክ አቅም እያገኘ ትሄዳለህ። ስለዚህ is not an ability, it is a gift from God። ስለዚህ ጽድቅ የምታስቆጥረው የራስህ ችሎታ የራስህ አቅም። 3 ቀን ስትጾም ስትጸልይ የጸደቅ ይመስላል፣ መልካም ሳያደረግ ይመስላል። 4ኛ ቀን ላይ 3 ቀን ያልሰራውን በ1 ቀን ታጠፈዋል። ባለፈው ምን ብያቸዋለሁ? ቅድስና መገደብ ሳይሆን መለወጥ ነው ብያቸዋለሁ። ቅድስና መገደብ አይደለም። አንድ ፓስተር በጣም የሚወደው ፓስተር የተጠቀመውን ምሳሌ ልጠቀም። ለምሳሌ ኢትዮጵያ ውስጥ ፖለቲካ ማውራት ብዙ ሰው አያወራም፣ ይፈራል። ለምን? ይገባል። ከርቸል ያ ጥቁሩ በረባሶ አለ፣ አንዴ ሲመጣ ታቆማል ወሬህን ማለት ነው። ኢትዮጵያ ውስጥ ሆኖ አያወራም። ኢትዮጵያ ውስጥ ሆኖ አያወራም። ከኢትዮጵያ ሲወጣ ከዛ መንግስትን መሳደብ ይጀምራል። ስለዚህ ኢትዮጵያ ውስጥ ሆኖ ያላወራው ተለውጦ ሳይሆን ተገድቦ ነው፣ መንግስትን ፈርቶ ነው። ከኢትዮጵያ ውጭ ሲወጣ ግን ይሳደባል አይደለ? ሊቃወምም ምን ይችላል። ፖለቲክስ ብዙ እንትን አይደለም እዛ ላይ። ስለዚህ ኢትዮጵያ ሆኖ ያልተቃወመው መንግስት ወይም ህግ የሆነ ነገር ስላለ እንጂ ማያወራው ከኢትዮጵያ ሲወጣ ያወራል። ስለዚህ ቅድስና መገደብ ሳይሆን መለወጥ ነው። ቅድስና አካላዊ አይደለም። ገዳም ገብተህ እኮ የዓለምን ሀሳብ ቴካዊ አድርገህ ነው የምትገባው። በአካል ገዳም ነህ፣ በሀሳብ ዓለም ላይ ነህ። ስለዚህ ቅድስና ጽድቅ አካላዊ ሳይሆን ሀሳባዊ ነው። ከሀሳብ መንጭቶ ነው ስጋ ላይ የሚፈሰው። ለምንድን ነው እኛ መዝሙር ስንዘምር መታችሁ ዘፈን የምትሉት? ለምን? ውስጥ የሚጮኸው ዘፈን ስለሆነ ነው። ወይ ከጃምቦ ቤት ነው የገባኸው፣ ወይ አክሊሉ ግሮሰሪ ቁጭ ብለህ ነው እየጻፍክ ያለው። አንተነ ዘፈንን የምታውቀው፣ እኔ አላውቅም። ጭፈራ ትላለህ፣ ጭፈራን አንተነ የምታውቀው። ለምን? ሰው ያለውን ነው የሚሰጠው። ስለዚህ ያለህበትን ሁኔታ ነው።
ስለዚህ ክርስትና ጽድቅ ማለት በችሎታ ሳይሆን በስጦታ ወደኛ የመጣ ነው። የጸጋን ብዛት የጽድቅን ስጦታ የሚቀበል በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳል። በህይወት ላይ የምትነግሰው በመልካም ስራ፣ በመጣር፣ በመጋር፣ በመውተርተር፣ በመኳተን አይደለም። ኢየሱስን በማመን ትኖራለህ። እምነት ደግሞ አብርሃም ጋር ይጀምር ብያቸዋለሁ። እምነት ከወዴት የሚመጣ ነው? ከእምነት ወደ እምነት ነው የሚመጣው። የእግዚአብሔር ጽድቅ የሚገለጠው ከእምነት ወደ ስራ አይደለም፣ ከእምነት ወደ እምነት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ በደንብ አድርገን ስናስብ እምነትን ስናስብ አብርሃምን አይደለም እናስብ። በእርግጥ የእምነት አባት ነው። እምነትን ግን ስናስብ እምነትን የምንሰራው እምነትን የምንመዘው የተስፋ ቃል ተሰጥቶት መሀል ላይ ደክሞ ከተስፋው ቃል ለመጉደል ወደ አጋር የገባውን አብርሃምን አይደለም እናነሳው። እምነትን ስናስብ የምናስበው እምነትን ስለ እምነትን ስንሰብክ አብርሃምን ኦፍኮርስ ኮት እናደርጋለን። እምነትን ግን ያለምንም መውጣት መውረድ ያለምንም መወላወል እምነትን በህይወታችን ላይ ተክሎ ራሱ እምነት ሆኖ ህይወታችንን ከፍ ያደረገልን ኢየሱስ ክርስቶስ ነው። በአንድም የኃጢአት ግብዣ አልወደቅም። ባይዘዌ የሰው የኃጢአት መፈተንና የክርስቶስ ኢየሱስ ይለያያል። ሰው ከራሱ አውጥቶ ነው የሚፈተነው እኮ ከራሱ ፈልጎ ሄዶ እኮ ነው ክፋት የሚያደርገው። አሁን እኮ ከራሳችሁ አውጥታችሁ እኮ ነው የምትሰድቡት። ጸያፍ ስድብ፣ ለዛውም በመልካም ስራ ጸድቃለሁ ከሚል ሰው ማለት ነው። ባይዘዌ ከሰደብንም ራሱ እኛ ነበርን መስደብ ያለብን። እንደው በቃ እኛ ጸድቀናል እሱ ከዚህ በኋላ እንደፈለግን ኃጢአት ብንሰራ አንልም። በመልካም ስራ ይጸድቃሉ የሚል ደግሞ ከሰደበ ስራው ያልቃል ማለት ነው። ኦኬ። ስለዚህ ጌታ ኢየሱስ ክርስቶስ ኃጢአት ማለት ነው ከውጭ እኮ ነው ወደ እሱ ለመግባት ሲፈልግ ኖ። ስለዚህ እምነትን ስንመለከት የእምነት አባት አብርሃም ሊሆን ይችላል። እምነት ግን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ህግ ሰዎችን ወደ ክርስቶስ ኢየሱስ እሺ ያ ተባረክ። ቅድም ላጥ አድርጋ ያለፍካን ነገር አለች፣ እሷ ላይ ገለጻ ላድርግ። አሁን ለምሳሌ ከእንትን ጋር የሚገናኘው ቅድም ያለው ነገር እኔ በእነሱ ቋንቋ በእኛ ቋንቋ ላወራው ኢትዮጵያ ላይ ያለ ስለ ፖለቲካ አሁን ለምሳሌ ወይም አፍሪካ ሀገር ላይ ዲሞክራሲ የሌለበት ሀገር ላይ የሆነ ተቃውሞ ስታወራ በህግ ስትያዝ እና አይ ይሄ ነገር አልተመቸኝም ብለህ ስታወራ ምን ትሆናለህ? ስለሚገድብህ እስር ቤት ስለሚያስገባ ምን ስለሚልም ታደርጋለህ? ዝም ብለህ ትውጣትና መብት ያለበት ምን ያለበት ቦታ ላይ ስትሆን ምን ትሆናለህ? ያንን ሀሳብ ትገልጻለህ። መቃወምም ካለበት ትቃወማለህ፣ መደገፍም ካለበት ትደግፋለህ። ናው ወደ ክርስትናም ስትመጣ ጾም ጸሎት ገደብ የወር የ3 ቀን የ15 ቀን የ2 ወር ገደብ ባለ ጊዜ ያ ጾም ጸሎት በዚህ ሰዓት ማድረግ አለብህ ተብለህ ስለተገደብክ በዛ ሰዓት ያቺን ነገር በሙሉ ታደርጋላችሁ። መስገድ ካለብህ ትሰግዳለህ፣ መጸለይ ካለብህ፣ መጾም ካለብህ፣ ምን ማረካ ማዜም ካለብህ ያቺን 2 ወር እልል አድርገህ ያንን ነገር ታደርጋለህ። ናው ያቺ ነገር ምን ተደረገች? ተፈታች። ኦኬ ኮንግራቹሌሽን፣ ይሄን ነገር አድርጋ ሂድ ትባላለህ። የዛኔ the next day ኮንሰርትን ትገባለህ። ቀምቀማ ካለ ፉት ጀድ ያለ የሚቃማ ይቃማል፣ የሚጨሰው ይጨሳል፣ የሚደረገው ይደረጋል። ገደቡ ያቺ ነው። ያቺን እንደ ክሬዲት እንድትያዝልህ ትፈልጋለህ። ያ ሲሆን ምን ይሆናል ማለት ነው? ስለተገደብክ ያቺ ቀን ስለተሰጠች ብቻና ብቻ እግዚአብሔርን ታመልክበታል። እግዚአብሔር ዘላለማዊ ነው። አንተ በደሞዝ የምትኖርበት አምላክ የለን፣ በጽድቅ እንጂ እሱ በጸጋው ያዳነን አምላክ እንጂ በምን አንተ እዚች ጋር ተገድቦልህ 2 ወር 1 ወር 15 ቀን 3 ቀን ስለ ጾምክና ስለ ጸለይ ብቻ የምትድን መስሎ ሳይኮሎጂካሊ እንድትመታ ያደረገ ምንድን ነው? ሃይማኖት ያወጣው ህግ ነው። ለምሳሌ ከይቅርታ ጋር እንነጋገር። መስጊድ ሲገቡ ወንድምና እህቶቼ የመጨረሻ ሸራተን ናቸው። በጣም አሪፍ ሰዎች ናቸው። ቤተክርስቲያን ሲሄዱ ነጠላቸውን ለብሰው ምናቸውን ለብሰው ቤተክርስቲያን ውስጥ የምታገኘው ሰው በሙሉ የጻድቅ አይነት ተግባር ታያላችሁ። ከዛች 2 ክንድ ወጣ ይበሉ ኤግዛክትሊ የነበራቸው ባህሪ ይመለሳል። የገደባቸው ያንን ነገር እንዳያደርጉ የሚያደርጋቸው ያቺ ቦታ ብቻና ብቻ ናት። ከዛ ስታወጣው 2 ክንድ ስታርቀው ወደሚፈልግበት መንገድ የመሄድ መብት ያለው የሚመስለው። ቅድስና ደግሞ ራሴ ሰራዋለሁ ብለህ ሳይሆን እግዚአብሔር በልጁ ሰርቶልኛል ብለህ ስታስበው ነገሮቹ ተጠናቀዋል። አሁን ለምሳሌ እኔ በፊት ሙዚቃ አዳምጣለሁ፣ የምፈልገውን አደርጋለሁ፣ ምን እላለሁ።
ደሴም ዮኒ ማኛ በክርስቶስ ሲሆን ክርስቶስ ሰርቶለት ያንን ነገር ላድርገው ብልሽ አይለኝም። አሁን ብዙ ሰዎች አሁን መቃሙ፣ ማጨሱ፣ መጠጣቱ፣ ፈኑ አልችልም ብላችሁ ያሰባችሁት ሞክራችሁታል እኮ። እንዲሁ በቃ ነገ ሁለተኛ አልጠጣም፣ ዛሬ ሰክሬ አንጎሎኝ ያለው ነገ አልጠጣም ብለህ መልሰህ ትጠጣለህ። በአንተ በሳይኮ በምን ዶክተር ጋር ሄደህ የማታድነውን ነገር መንፈስ ቅዱስ በአንተ ውስጥ ሲያድር በክርስቶስ ስታምን የት እንደገባ አታውቀው። የሰራው ክርስቶስ ስለሆነ እሱ ለእኛ ሰራ እንጂ እኛ ለክርስቶስ አንሰራ። እሱ ነው ለእኛ የሰራው። ኃጢአታችንም በሙሉ ወስዶ ተወግሮበታል። የሰው ልጅ በጣም ኃጢአተኛ ሲሆን የሚሰቀልበት የእንጨት ላይ ተሰቅሏል። እንጨት ላይ ኃጢአተኛ በሙሉ ግርጌ አድርገው በሚዘገንን ሁኔታ ነው ኃጢአተኞች የሚሰቅሉበት። ሚስማር ተመተው ነበር የሚሞቱበት። ጉልበታቸው ተቀጥቅጦ ነበር ተሰብረው የሚሞቱት። ሰብረው ጉልበታቸው እንክት አድርገው ነበር የሚሰብሩት። ያንን ቦታ ነው የእኛ ጌታ የወሰደው። ያንን ሁላ የመርገም ጨርቅነታችንን ወስዶ ምን አረገ? እኛም ፈወሰ። ለዚህ ነው በክርስቶስ ዳንኩኝ የምንለው። በእኛ በሰራ ነው አይደለም። በክርስቶስ ዳንኩኝ። ያድናል። በክርስቶስ ዳንኩኝ የተባለው ለዛ ነው። በክርስቶስ ነው ዳን ነው እንጂ በስራችን ዳንን እያላችሁ ለምትሉ ሰዎች ስራችሁ ቤተክርስቲያንና መስጊድ አካባቢ ብቻ ነው። ወጣ ስትሉ አሸሼ ገዳሜ ነገ ነው ገዳሜ ጨውቴው ያለ ነው። ስለዚህ የሚዳነው በክርስቶስ እንጂ በእኛ እንዳልሆነ ይህ እንድትረዱ ለማለት ያክል ነው የተናገረው ንግግር። በትልቁ ሰፋ አድርጌ ፖለቲካውንም ምኑንም ጨምቄ ለመጫወት ያክል ነው። ተባረኩልኝ። ቀጥል ወንድሜ። ይሁን የተባረክ ጌታ ኢየሱስ የተባረከ ይሁን። እሺ የተነሳውበትን መነሻ ሀሳብ በቃ ልጠቅልልና ከዛ እንትን እንበል። ስለዚህ በደንብ ስሙ። አሁን በደንብ ስሙ። ወደ ክርስቶስ ኢየሱስ የሚያመጣችሁ ወደ ክርስቶስ ኢየሱስን ወደ ማመን የዘላለም ሕይወት እንድታገኙ የሚያደርጋችሁ እግዚአብሔር እንጂ ሕግ አይደለም። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ አብ ካልገለጠለት በቀር ወልድን ሊያውቅ የሚችል የለም ይላል። አብ ካልገለጠለት በቀር ወልድን ሊያውቅ የሚችል የለም። ስለዚህ ወልድን የሚገልጥልህ አብ ነው። ሰውን ወደ ጌታ የሚያመጣው ሰው አይደለም፣ እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስን የምትገልጥልህ ማርያም አይደለችም። መጽሐፍ ቅዱስ ምን እንደሚል ታውቃለህ? አብ ካልገለጠለት በቀር ወልድን የሚያውቅ የለም። አንዳንዱ ደግሞ ምን ይላል? ወይኔ የብርሃን ፋና የእኔ ፋና ክርስቶስን ያወቅኩብሽ። እሷም ያወቀችው አብ ገልጦላት ነው፣ ተመርጣ ነው። ባይዘዌ ትህትና፣ ባለፈውም አንድ ኢንተርቪው ላይ ሰጥቻለሁ። ትህትና ማለት እየቻሉ አልችልም ማለት እንጂ ሳይችሉ አልችልም ማለት አይደለም። ለምሳሌ ማርያም ምንድን ነው ያለችው? እኔ ባሪያው ነኝ እና ባሪያ አይደለችም። ትህትና እኮ አይደለም፣ ግልጥ ነገር ነው። በቃ ባሪያ ናት። ኢየሱስ ምን አለ? በባሪያ መልክ መጣ፣ ባሪያ ግን አይደለም፣ ንጉስ። ስለዚህ ፍቅርን ከክርስቶስ ትህትናን ከማርያም የሚለው መዝሙር ትመታውና ትህትናንም ፍቅርንም ከክርስቶስ ነው የምትማረው። እየቻሉ ዝም ማለትና ሳይችሉ ዝም ማለት ይለያያል። እኔ አሁን ዮኒን መደብደብ እየቻልኩ በጉልበቴ እየበለጥኩት ማለት ነው አይ ብዬ ከተውኩት ትህትና ይባላል። ሳልችል ብታገሰው ትህትና አይባልም፣ ቀን መጠበቅ ነው። ስለዚህ ወልድን ኢየሱስ ክርስቶስን የሚገልጥልን አብ እንጂ ፍጡራን አይደለም። ጳውሎስ ራሱ አይገልጥልን። ጳውሎስ ስለ ኢየሱስ ይነግራል። ጳውሎስ የነገረህን ደግሞ መንፈስ ቅዱስ አብሮት ይሰጠዋል። ሪቨሌሽን ብርሃን ይሰጠዋል። ከዛስ እንድትቀበለው ያደርጋል። ስለዚህ ክርስትና በእውነት ቃል ስብከት የተቀበልነው እንጂ በስንዴ የተቀበልነው አይደለም። ክርስትና በስንዴ ሳይሆን በእውነት ቃል ስብከት ወደኛ ይመጣል። በስንዴ ቢባል ብራዘር ቁጥር 1 ተሰላፊ አንተ ነበርክ አይደለም። በስንዴ በ1000 ዓመት ይገባል ቢባል አንተ ቁጥር 1 አንተ ነበር የምትቀበለው። በእውነት ቃል ስብከት ክርስትና ወደኛ መጥቷል። ኢየሱስ ክርስቶስ ጌታ ነው። ስለዚህ በደንብ አድርጌ ልነግራችሁ የምፈልገው ነገር አንድ ነገር አለ። ዕብራውያን 11 ላይ ስትሄዱ የእምነት አባቶች የተስፋውን ቃል ሳይወርሱ ተሳልመው አለፉ ይላል። ምን ይላል? የተስፋውን ቃል አምነው ሳይወርሱ ግን ምን አደረጉ ይላል? አንቀላፉ ወይም ተሳልመው አለፉ ይላል። 12 ላይ ይመጣል። 11 ላይ በደንብ ስለነሱ ይናገር ምን ይላል? 12 ላይ ግን ምን ይላል? ዋናውን የእምነታችን ጀማሪና ፈጻሚ ነው ይላል። እርሱ ማን ነው? ክርስቶስ ኢየሱስ ነው። እነርሱ ሳይወርሱ ነው ያለፉት። ለምን?
በመልካም ስራ ቢሆን አብርሃም ይጸድቅ ነበር። ኢቭን ኢፍ አልጸደቀም። የሚገርም ለምን? ኢየሱስ ደም ማፍሰስ አለበት። የፈለገ መልካም ቢሆን ዳዊት፣ የፈለገ ሰለሞን መልካም ሰው ቢሆን፣ የፈለገ አብርሃም መልካም ሰው ቢሆን በመልካም ስራው አይጸድቅም። የሚጸድቀው ክርስቶስ ኢየሱስ ደሙ ሲያፈስለት ነው። ስለዚህ የተስፋውን ቃል ሳልመው አለፉ እንጂ አግኝተው አላለፉ። ኢየሱስ ሞቶ ሲነሳ ነው እና አብርሃምም የተስፋውን ቃል የጨበጡት የያዙት የተቀበሉት በማን? በክርስቶስ ኢየሱስ ደም ማፍሰስ ነው። ስለዚህ መዳን የተፈጸመው በክርስቶስ ኢየሱስ ደም ማፍሰስ እንጂ በተለያዩ ሰዎች የመልካም የህይወት ስርዓት አይደለም። ኢየሱስ ክርስቶስ ጌታ ነው። ስለዚህ የደህንነታችን ጽድቃችን ኮንትራት አይደለም። ጽድቃችን ምንድን ነው? ዘላለማዊ ነው። ለዛ ነው መጽሐፍ ቅዱስ ዮሐንስ 6:37 ላይ ወደ እኔ አብ የሰጠኝን ፈጽሞ ወደ ውጭ አላወጣው ተቀብሎናል። ወደ ውጭ እኛን የማያወጣበት ህይወት ነው። ኢየሱስ ክርስቶስ ጌታ ነው። ወዳጆቼ እግዚአብሔር እኛን ለመውደድ የሚያስገድደው ምንም አይነት ኃይል የለም። እኛን ለመውደድ የሚያስገድደው ምንም አይነት ኃይል የለም። ማለት ዮኒዬን ለዚህ ነው የምወደው፣ ቅዱስን ለዚህ ነው የምወደው ብሎ አይደለም እግዚአብሔር የሚወደን። እግዚአብሔር እኛን እንዲወድ የሚያስገድደው ኃይል የለም። የእግዚአብሔር ፍቅር መሰረቱ የእግዚአብሔር ፍቅር ነው ራሱ። ኦኬ፣ የእግዚአብሔር ፍቅር መሰረቱ ምንድን ነው? የእግዚአብሔር ፍቅር ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ፍቅር ስለተገለጠልን አንሳደብም፣ አንራገምም። የእግዚአብሔር ፍቅር በህይወታችን ላይ ስለተገለጠ በፍጹም ለሰዎች ክፉን በክፉ አንመልስም። አይታ ለዛ ነው እኛ ውስጥ የተገለጠው ህይወት እግዚአብሔር እኛን ወዶ አፍቅሮ የተገለጠበት ህይወት እንጂ እኛ ለእግዚአብሔር ባስቆጠርነው ህይወት አይደለም። ስለዚህ የሆነ ገዳም በእግር እየሄድክ እሾህ ሲወጋ ለእግዚአብሔር ዋጋ ከፈልኩ አትበል። እግዚአብሔር አንተን እንዲወድ እግዚአብሔር አንተን እንዲያፈቅር ያስገደደው የራሱ ፍቅር እንጂ ያንተ መልካም ነገር አይደለም። ሰው የሚወድ ለእርሱ የሚመች ባህሪ ሲኖርን ዮኒ ሊወደኝ የሚችለው ለእርሱ የሚመች ባህሪ ሲኖር፣ እኛ እንኳን በጌታ ስለሆነ ያለ ግራውንድ እንዋደዳለን። ሌላ ሰው ዓለም ላይ ያለ ሰው ባይዘው እኔ ኮሜንት አላይም። እሺ ብዙ የምትደክሙ ሰዎች አላይም። ወይኔ ቅዱስ በጣም ኮሜንት ማላይ ሰው ነኝ እና አይድከማችሁ። እጃችሁ እንደዚህ ሰንበር በሰንበር እንዳይሆን እና ሰው የሚወድ ማለት ነው ለሰው የሚመች ባህሪ ሲኖር ነው። ለሰው የሚመች ባህሪ ሲኖር ሰው ይወዳል። እግዚአብሔር የትኛው የሚመች ባህሪ ኖሮ ነው የወደደ? ኧረ እንትና እኮ ይመቸኛል። ኢቨን ኢፍ ሰው እኮ ክፋቱታል። ወንጌል አማኝ ሆነ ራሱ አንዱን ከአንዱ ለይቶ ነው የሚወደው ሰው ራሱ። አይ እንትና ፓስተር እንትና ይሻለኛል፣ ኧረ ነብይ ጥላ እንትና ይሻለኛል፣ አይ በቃ ፓስተር እንትና ዴቭ ይሻለኛል፣ አይ ፓስተር እንትና ይሻለኛል። አይታል ለይቶ ነው ሰው እንኳን የሚወደው የሚመች ነገር ሲኖር። እግዚአብሔርስ ገና ኃጢአተኞች ሳለን የወደደን። እግዚአብሔር የወደደኝ ጤዛ ልሼ ድንጋይ ተንተርሼ አመድ ነስንሼ ማቅ ለብሼ ሽምቡራ አንድ እፍኝ ሽምቡራ ለ40 በልቼ 1 ኪሎ ውሃ ለ10 ጠጥቼ ቁልቁለት ወርጄ ተራራ ወጥቼ ዘቢብ ዕጣን ዣንጥላ አስገብቼ አይደለም የወደደኝ። ኃጢአተኛ ሳለሁ ነው የወደደኝ ኢየሱስ ክርስቶስ ጌታ ነው። ስለዚህ ወንጌል ለብሉይ ኪዳን ሰዎች የተሰጠ ወንጌል ለብዙ ሰዎች ማለት በብሉይ ኪዳን ላይ የተጻፈ የትንቢት ቃል ነበረ። አዲስ ኪዳን ላይ ወንጌል ምንድን ነው ሲባል የእምነት ቃል ነው። ለእነርሱ የተጻፈ የትንቢት ቃል፣ ለእኛስ የእምነት ቃል ነው። ኢየሱስ ክርስቶስ ጌታ ነው። እስቲ ስለ ሃይማኖትና ስለ ፈሪሳዊነት ትንሽ ልበልና ዮኒን ላስገባው። ስለ ሃይማኖትና ስለ ፈሪሳዊነት ሃይማኖት ታፕታፕ እያደረገ 300 ሺህ ያስገቡት። ሃይማኖት የጌታን ስም ይጠራል፣ ነገር ግን ህይወት የለውም። ሃይማኖት የአምልኮ መልክ አለው። በጣም ጥሩ ቀሚሶችን ይለብሳል። በጣም ጥሩ ነጫጭ የሆኑ ቀስ ብሎ ይራመዳል። የዛችው ቀን ነው አመለ ማታ ሌላ ሰው ቅድም ይሆን እንዳል የዛች ቀን ቀስ ብሎ ነው የሚራመደው። ቀስ ብሎ ነው የሚያሸበሽበው። የኢየሱስን ስም ይጠቀማል፣ የጌታን ስም ይጠቀማል። ነገር ግን በፍጹም ውስጡ ህይወት የለም። ጭምብል ለብሶ የተቀመጠ ጣዖት ነው ሃይማኖት። ጭምብል ለብሶ የተቀመጠ ምንድን ነው? ጣዖት ነው። ምን ሃይማኖት? በስራ ጸድቃለሁ ይላል። ልክ መዳን በኢየሱስ ነው ስትል ደደም ይላል መጥቶ። ምንም ጭምብሉ የተገለጠ ነው። ሃይማኖተኛ በጭምብል ለብሶ የተቀመጠ ጣዖት ነው። በደምብ ሃይማኖት ኢየሱስ አያስፈልግም አይልም። ባይዘው ሃይማኖት ምን አይልም? ኢየሱስ አያስፈልግም አይልም። በደንብ እችን ስሙኝ። ሃይማኖት ኢየሱስ አያስፈልግም አይልም። ምንድን ነው የሚለው? ኢየሱስ ከሚያስፈልጉ ነገሮች መካከል አንዱ ነው እንጂ አስፈላጊ ነው አይልም። እኛ ምንድን ነው የምንለው? ጂሰስ ኢዝ ሞር ዛን ኢናፍ። ኢየሱስ በቂ ከበቂም በላይ ነው።
ሃይማኖተኛ ምን ይላል? ኢየሱስ ከሚያስፈልጉ ነገሮች መካከል ነው። ከዛስ ሰላምታ ስታቆም ለምሳሌ ክብሩ ይስፋ እናትና ልጁ ስትል ኢየሱስ ከማርያም ጋር አንድ አስፈላጊ ነው ይላል። ከዛ ክብሩ ይስፋ ስትል ለምን ዮኒ ሰላም ተቀየርክ ይላል። ለምን አይታል? ደባል ያስቀምጣል። ለምን? ኢየሱስ ብቻውን በቂ ነው ብሎ አያምንም። ኢየሱስ ከሚያስፈልጉ ነገሮች መካከል አንድ ነው። ከማን? ከማርያም ጋር፣ ከጳውሎስ ጋር፣ ከአርሴማ ጋር፣ ከእነሱ መካከል አንድ እንጂ በቂና ዋና ብሎ አያስተምርም ሃይማኖት። እኛ ደግሞ ምን እንላለን? ኢየሱስ ብቻውን በቂ ነው። ኢየሱስ ሲደመር ምንም ነገር ይሆናል። ሁሉ ነገር ብቻውን ኢየሱስ በቂ ነው። የአባትነት ፍቅር አታሃል? ኢየሱስ አባት ነው። የእናትነት ፍቅር ተነፍጎ ነው ያደግከው? ኢየሱስ እናትም ሆኖ ይቀርብልሃል። በፈለግከው ነገር ላይ የፈለግከው ነገር ሆኖ ኢየሱስ ይቀርብልሃል። እኛ የፍቅር ረሃብ የለንም። የፍቅር ረሃባችን በመስቀል ላይ ረክተናል፣ ጠግበናል። እኛ የወዳጅ ችግር የለብንም። ኢየሱስ ወዳጃችን ነው። በኢየሱስ በክርስቶስ ተወደናል፣ ተፈቅረናል፣ ደስ ብሎናል። ልባችን በእርሱ አርፏል። ሃይማኖት ፈሪሳዊነት ነው። ፈሪሳዊነት ምን ማለት ነው? ፈሪሳዊነት በደንብ ስሙ። ይችን 5 ደቂቃ ብቻ ተናግሬ ነው የሚጨርሰው። ፈሪሳዊነት ምን ማለት ነው? ከእኔ ውጪ ሌላ ሃይማኖት አያስፈልግም ብሎ የሚያምን፣ ከእኔ ውጪ ሌላው መጤ ነው ብሎ የሚያምን፣ ከእኔ ውጪ እኔ ነኝ አንደኛ። ታውቃላችሁ ኤፌሶን ምዕራፍ 4 ቁጥር 4 ላይ ዋን ፌዝ ዋን ሎርድ ዋን ባፕቲዝም ነው የሚለው። አንድ እምነት፣ አንድ ጥምቀት፣ አንድ ጌታ። የእኛ ሀገሮቹ ደግሞ ምንም የማይፈሩና የማያፍሩ ምን ብለው ቀየሩ? አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ብለው ቀየሩ። እኔ የምፈራው 2 ጌታ እንዳይሉ ነበረ፣ እሷንም ጨምሮ ማለት ነው። ምን ብለው ቀየሩ? አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት። አይታል? እምነትን ሃይማኖት ብሎ ቀየረ። ፈሪሳዊ ምንድን ነው? እኔ ነኝ ዋናው፣ ከኔ ውጭ ማንም አያስፈልግም ይላል መጽሐፍ። ምን ይላል? አንድ እምነት፣ አንድ ጥምቀት፣ አንድ ምን ጌታ። እምነቱ ምንድን ነው? ክርስቶስ ኢየሱስን በማመን የምንድንበት ክርስትና፣ ሌላ ነገር የለም። አሁንም ደግሞ በጣም ወሳኝ ነገር ስሙ። ወሳኝ ነገር ሃይማኖት ትግሉ መዳን ሳይሆን ፈትኖ መጣል ነው። ምን አልኩኝ? ሃይማኖት ትግሉ መዳን ወይም ለመዳን ሳይሆን አንተን ፈትኖ መጣል ነው። በደምብ ስሙ። አሁን ወንጌል ስናወራ ይሰማል እኮ ቁጭ ብለው። ለመዳን የሚሰማው ለመዳን ይሰማል። ፈሪሳዊው ግን እኛን የሚሰማን ዮኒን የሚሰማን ልክ ከዮኒ አንደበት ስህተት አግኝቶ እሱን ስክሪን አድርጎ ለመጣል አይደል? ፈሪሳዊ ባህሪው ለመዳን አይደለም የሚሰማው፣ ለመጣል ነው የሚሰማው። ዮሐንስ ወንጌል ምዕራፍ 8 ላይ ተመልከቱ። ያችን አመንዝራ ወደፊቱ አመጡ። አመንዝራይቱን ሲያመጡ በሙሴ ሕግ ሊጥሉት መጡ። ዝቅ አለና መሬት ላይ ጻፈ። ኧረ እኔ በእጄ ጽፌ በሰጠሁት ሕግማ እኔን አጥሉኝም፣ እኔ ላይማ ማኑ አታስነኩኝም ብሎ መሬት ላይ ጻፈና ከእናንተ መካከል ኃጢአት የሌለበት አስቀድሞ ይውቀራታል። ሁሉም ተበተኑ። ሀሳባቸው ምን ነበረ? የሙሴን ሕግ ጠቅሶ መጣል ነው። አሁንም እነኛ ሃይማኖተኞች የሚሰሟችሁ እናንተን ለመጣል እንጂ ለመዳን አይደለም። ለዛ ነው መጽሐፍ ቅዱስ የሚናገረው ምንድን ነው የሚለው? ለሚወዱን የህይወት ሽታ፣ ለሚጠሉን የሞት ሽታ። እነግርሃለሁ በኢየሱስ ክርስቶስ ብቸኛ አዳኝነት እስካላመንክ ድረስ የቱንም መልካም ሰው ብትሆን፣ የቱንም ገዳም ብትዞር፣ የቱንም ምድር ላይ አለ የተባለ መልካም ስራ ብትሰራ በክርስቶስ ኢየሱስ ካላመንክ የዘላለም ህይወት የለህም። ጨለማ ውስጥ ነህ እያስቀደስክ፣ ጨለማ ውስጥ ነህ ሻማ እየሰጠ፣ ጨለማ ውስጥ ነህ ዘቢብ ዕጣን እየሰጠ፣ ጨለማ ውስጥ ነህ መካ መዲና ሄዳ እየሰገድክ፣ ጨለማ ውስጥ ነህ ሀጅ እያደረግክ፣ ጨለማ ውስጥ ነህ በክርስቶስ እስካልዳንክ ድረስ የዘላለም ህይወት። እኔ ቆይ ሙስሊሞችን አንድ ጥያቄ ልጠይቅ። አንዱ ሙስሊም ምን አለ? እኔ የተወለደ ሰው የሆነ ወንድ የሆነ አምላክ አላመልክም። ኦኬ አልኩና አንድ ጥያቄ ጠየቅኩት። የኔ ጌታ ወንድም መሆን ይችላል፣ የኔ ጌታ ሰው መሆን ይችላል። የኔ ጌታ ሁሉን ቻይ ስለሆነ ወንድም ሆኖ መጥቶ አድኖኛል። ያንተ አላህ ሰው መሆን ይችላል ስለው አይችልም ማለት። ስለዚህ ያንተ አላህ ሁሉን ቻይ አይደለም። የኔ ጌታ ግን ሁሉን ቻይ ሰው ይሆናል፣ ወንድ ልጅ ሆኖ መጥቶ አድኖናል። ለዛ መጽሐፍ ቅዱስ ሲናገር እግዚአብሔር አለ ወንድ ልጅ ተሰጥቶናል፣ ደግሞም አለቅነት ስልጣን በጫንቃው ላይ ነው። ስለዚህ ኢየሱስ ለምን ሰው ሆነ? እኛን ለማዳን። ለምን? በሰው ነው ኃጢአት የገባው፣ ሰው ሆኖ ደግሞ ያድነናል። ሰው አይደለም ባይዘዌ ኢየሱስ ሰው ብቻ አይደለም፣ ፍጹም ሰው ፍጹም አምላክ ነው። የምናመልከው ወንድ ልጅ አይደለም፣ የምናመልከው ወንድ ልጅ ብቻ አይደለም፣ ፍጹም ሰው ፍጹም አምላክ ይሆናል። ስለዚህ አላህ ወንድ መሆን አይችልም። ለምን? አላህን ከጅብሪልና ከሙሳ ውጪ የሰሙት የለም። አንድም ሙስሊም ጠርተው አላህን ሰምተው
ታውቃለህ? አዎ ይላል። ከየት? ከቁርአን። ቁርአን ራሱ ማን ሰጠ ሲባል አላህ ለጅብሪል ማሰጡን በምን ታረጋግጣል? ሂስቶሪካል ኤቪደንስ አለ? የለውም። ክርስቶስን ከየት ተቀበልክ ብትለኝ እኔ መጽሐፍ ቅዱስ አንብቤ መጽሐፍ ቅዱስን ማን ሰጠ ስትል እስራኤል ላይ ሄደህ ብትመለከት ኢየሱስ ሞቶ መነሳቱን ኢየሱስ ክርስቶስ የተሰቀለበትን እያንዳንዱ ሂስቶሪካል ኤቪደንስ አለ። ለአንተ ቁርአን ከሰማይ ተወረደ የምትለውን ሲጀመር እኮ ነው የወረደ እንዳትጠይቃቸው ማለት ነው። ወረደ ነው የሚለው ከሆነ ቦታ እንዲወረደ ነው የሚለው። ልክ ይሄ መሳቢያ ላይ የሆነ ዕቃ ነበረ እንደወደቀ ማለት ነው። ክርስትና የወረደ አይደለም። የወረደ የሆነ ሰው መጽሐፍ ወርዶልን አለ። ክርስትና ኢየሱስ ወርዶልን፣ ክርስቶስ ራሱ አካል ለብሶ ወርዶልን። ስለዚህ የአንተ አላህ ሰው መሆን አይችልም። የአንተ አላህ ወንድ ልጅ ሆኖ ፍጹም ስጋ ለብሶ መጥቶ ማዳን አይችልም። ለዛ ነው አንተ ወንድ ልጅ አላመልክም የምትለው። ሰው አላመልክም፣ ሰው አታምልክ፣ ነቢያት አምልክ። የማመልከው ሰው አይደለም፣ ሰው የሆነውን አምላክ የሆነውን ክርስቶስ ኢየሱስን። ስለዚህ ወንጌል የእግዚአብሔር ችሎታ የእግዚአብሔር አቅም የተገለጠበት ነው። እሺ 3 ደቂቃ ይቀረኛል ይሄን ለማጠቃለል። በ3 ደቂቃ ውስጥ ሊጨርስ። በደንብ ስሙ። እውነት ስለሌላቸው የሃይማኖት ቤት እውነት ስለሌላቸው ውሸትን በማድመቅ ነው የሚያምኑት። በደንብ ስሙ። እውነት ስለሌላቸው ውሸትን በማድመቅ ነው የሚያምኑት። በፍጹም እውነት የላቸውም። እውነት ስለሌላቸው ውሸትን በመቀባባት ውሸትን በጣም በመኳል ውሸትን በጣም በማሰማመር ምን የሚያደርጉት ለመቆየት የሚፈልጉት። አውቄ ነው ያረዘምኩት፣ የሆነ የሚሰማው ስለፈለጉ ይሄን በደምብ ስሙ። ሃይማኖት እውነት ስለሌለው ውሸትን በማድመቅ ውሸትን ከፍ በማድረግ ምን ያደርጋል? ይናገራል። ኦኬ፣ ይናገራል። ኢየሱስ ክርስቶስ ጌታ ነው አይደል? ይናገራል። ምን? ውሸትን አድምቆ ነው የሚናገረው። ለምን? እውነት ስለሌለው። አንድ ሰካራ ከወንጌል አማኝ ነበርኩ የሚል ያልነበረ ሰውዬ ወደ እነርሱ ሲሄድ ተራ የነበረ ሰው እኮ ነው። ምን ብሎ ያስዋሻል መሰለህ? ትልቅ ካቴድራል ላይ የራሱን ቸርች ዘግቶ ለ20 ዓመት ፓስተር የሆነ ይላል። አይተሃል? ለምን? እውነት ስለሌለው ውሸትን በማድመቅ መቆየት ነው የሚፈልገው። እኛ ቤት ውስጥ እምብዛም የማይታወቁ አገልግሎት የሌላቸው 5 ሶላር እንኳን ብትጠይቃቸው የማይመልሱ ሰዎችን አንዱ ሰውዬ ኃጢአት ለመስራት እንዲመቸው እዛ ሀላል ስለሆነ አሪፍ ስለሆነ እዛ ጋር ሲገባ ምን ይላል መሰለህ? ይሄ እንዲሆኑ ቸርች ዘግቶ ለ20 ዓመት በፓስተር እንዳይታ እውነት ስለሌለው አንድን ሰው በመውሰድ ያችን ውሸት ለማድመቅ ይፈልጋል። በደንብ ስሙ። ለምንድነው ይህች የሚያደምቀው ሲባል ሰይጣን፣ በደንብ ስሙ፣ ሰይጣን በየቀኑ እየዳኑ ያሉ ብዙ ነፍሳትን ሳይሆን የሚነግርህ ወደ እርሱ ጉያ እየገቡ ያሉትን ጥቂት ሰዎች ነው። ዜና ነው የሚያራግበው። በየቀኑ እኮ አንተ አሁን ለምሳሌ እኔ እኮ ይገርመኛል። አሁን እዚህ ቤት እኮ ስማቸውንም አልጠራም፣ ምክንያት አይመጥኑም ለአንደበቴ። እዚህ የምናውቃቸው ሰዎች ናቸው። ግብረ ገብ ጥርሱን እንኳን ማይፍቅ ሰው መጥቶ ወንጌል አማኝ ብሎ የሚናገረው። አሁን እነዚህን ያመጡና እነኚህ ጴንጤ ነበሩ፣ ቸርች የነበራቸው መሀል ቦሌ መድኃኔዓለም ላይ አቁመ ስሙ ራሱ ምንም አይመጠነኝም። እንደዚህ አይነት ሰው ያቆምና ምን ይላል መሰለህ? ሃይማኖት ይኸው እንደዚህ ቸርቹን ዘግቶ እንደዚህ ሆኖ ይመጣል ይላል። አይታል? ግንስ በየቀኑ አዲስ አበባ ብቻ 3000 ሰው ጴንጤ ይሆናል። ኦርቶዶክስ ወደ ወንጌል አማኝነት ይመጣል። በስታቲስቲክስ ማለት ነው። በየቀኑ ማለት ነው። ያችን አያወራም። ግንስ 1-2 በወንጌል አማኝ ነበር ያለ ያላመነውን እያመጣ ምንድን ነው ይላል መሰለህ? ይሄ ቸርች ዘግቶ ይመጣ ነው ይላል። ሃይማኖት መልኩን አይተሃል? እውነት ስለሌለው ውሸትን በማድመቅ ውሸትን በማስጮህ ማለት ነው። ኦኬ፣ ውሸትን በማስጮህ ነው የሚያምነው። አንጥተህ ትዝታው ይኸው ዳነ ብትለው፣ ኤርሚ ዳነ ብትለው፣ ዘርፌ ዳነሽ ብትለው፣ ጥበብ ወርቅዬ መጣ ብትለው፣ እንትና መጣ ብትለው አይሰማህም። ይሄ ሁሉ እልፍ ህዝብ በየቀኑ እኮ ነው ሰው ሚድን ነው። አሁን ሰሞኑን እንኳን በቅርብ ወንድማችን ሳሚ እኛን የሚሳደብ ልጅ ነበር መጥቶ እኛ ቸርች ነው ጌታን የተቀበለው። ጥለይ ግን እጁን አንስቶ ጌታ ስለሱ አያወራም። ሃይማኖት ስለሱ አያወራም። ስለሚጠፋው ሰው ወደዛ ሲሄድ ምንድነው? ጠፋ እኮ ነው አይደለም? ስለዚህ ስለሚጠፋው የሚያወራው እንጂ ስለሚድነው አያወራም። ሃይማኖት መቼም ቢሆን በፍጹም አያወራም። ይኸውልህ 1 ደቂቃ ይቀረኛል። በ1 ደቂቃ ውስጥ አጠቃልና ዮኒ አንድ ነገር ይናገር። ይኸውልህ በደምብ ስማ። ፈሪሳዊነት ወይም ሃይማኖት ምን ማለት እንደሆነ ህይወት ከሌለው ነገር ተነስቶ
በደንብ ስማኝ። ህይወት ከሌለው ነገር ተነስቶ የሚንቀሳቀስ የድርጊት ሃይማኖት ነው። ፎከስ የሚያደርገው ድርጊት ላይ ነው። አለባበስ ላይ፣ አሸባሸብ፣ ሽብሸባ፣ አረማመድ፣ የሆነ ሰልፍ እንደ ኮሚኒስት ፓርቲ እንደ ቻይና ወታደር መስቀል አደባባይ ላይ ወጣ። አያው ሞገሱን፣ ያው ውበቱን፣ ነጩን ምናምን ይላል። አይታል ከሞተ ነገር ተነስቶ ነው ራሱን ሊያቆም ይፈልገው። ምንድነው? በሽብሸባ ሰልፍ አብሮ በመግባት ወታደርም አለ አባት ይሰለፋል። ወታደርን ምርጥ ነጠላ ብታለፉ ተሰብስቦ በደንብ በሰልፍ ሊያሸበሽብል ይችላል። ህይወት ከውጪ አይጀመርም። ጌታ ኢየሱስ ምንድን ነው ያለው? የወጭቱን የውስጡን እንጂ የውጭውን ሳይሆን የውስጡን አጥሮት ነው ያለው። ህይወት ከውስጥ የሚጀምር ነው። የሚኖር ህይወት ነው ክርስትና። የምናሳየው ቲያትር ቤት አይደለም። ክርስትና ቲያትር ቤት አይደለም። እችን ተናግሬ ይጨርስ። ባለፈው በጣም ታዋቂ የሆነ ሰው አለ እና በጣም ታዋቂ ሰው ነው። ባለፈው አልኩኝ የዛሬ 6-7 ዓመት እና እኔ ሲኒማ አምፒር ፊልም አይቼ እየመጣው ነው እና ፊልሙ ምንድነው? በጣም ባለሀብት የሆነ ሰውዬ ሆኖ ነው የተወነው። ስሙን ሜንሽን አላረግም። በጣም ሀብታም ሆኖ ነው የተወነው። ሲኒማ አምፒር አይቼ መጥቼ ሰሚት አካባቢ ነው የተባበሩት ጋር ታክሲ ውስጥ ልገባ ስል ያ ሀብታም ሆኖ የተወነው ሰው ማለት ነው ይጋፋኛል አብሮ ማለት ነው ለመግባት። ከዛ በጣም ነው የደነገጥኩት። ዞር ብዬ ሳየው ቅድም ፊልሙ ላይ ሲኒማ አምፒር ሳይ በጣም ሀብታም ሆኖ የሰራው ሰውዬ አብሮኝ ታክሲ ውስጥ ሲጋፋየው። ከዛ ምን ትዝ እንዳለኝ ታውቃለህ? ሃይማኖት ተዋይ ነው፣ የሚተውን ነው። መጽሐፍ ቅዱስ ግብዝ የሚለውን በግሪኮ ባይዘው ተዋናይ ነው የሚለው። ሀብታም ሆኖ ይተውን፣ ከዛ ድሃ ነው። አይታል ይተውናል። ጥምቀት ዕለት ቀስ አድርጎ ይተውናል። ማታ ጠብቀው ሌላ ቦታ ነው። ስለዚህ አሁን ይሄንን ስድብ ነው አይደለም፣ የምትኖረውን ህይወት ነው የምነግርህ። የምትኖረውን ህይወት እኛ ቤትም ካላችሁ የጌታ ኢየሱስ ስም እንዲነቀፍ ምክንያት እየሆናችሁ ያላችሁም ሰዎች ካላችሁ ክርስትና የምናስመስልበት ቲያትር ቤት ሳይሆን የምንሰራበት ጋራጅ ናት ቤተክርስቲያን። ደግሜን ተናግሬ ልጨርስ። ክርስትና የምናስመስልበት የምንተውንበት ቤተክርስቲያን የምንተውንበት ቤት አይደለችም። ከደከምንም ኃጢአት ውስጥንም ካለን የምንሰራባት ጋራጅ ናት። እኔ አንድ ጸሎት ሁሌ ጸልያለሁ። ጌታ ሆይ ስምህ በእኔ እንዳይሰደብ ጠብቀኝ። እኔ ስለ ስምህ ብሰደብ ብርቄ ነው፣ ድንቅ ነው ለእኔ። በእኔ ምክንያት ግን ስምህ እንዳይሰደብ፣ ብዙዎች ሰዎች ወደ ክርስትና እንዳይመጡ፣ ወደ ክርስቶስ ቤት እንዳይመጡ፣ ዘማሪዎች፣ ሙዚቀኞች፣ ሰባኪዎች፣ ብዙዎቻችሁ ሁላችንም ጭምር የክርስቶስ ኢየሱስ ስም መሰደቢያ አድርገን ሰዎች ወደ ጌታ እንዳይመጡ ምክንያት እንዳንሆን እግዚአብሔር ይርዳል። ስለዚህ ስጨርስ እንደዚህ ይላለሁ፣ በወንጌል አላፍርም። ለምን? ወንጌል ሰብኬው ያድናል ብዬ አድኖ አይቻልም። በመልካም ስራ መቼም አትጸድቅም ወዳጄ። ይሄ ማጠቃላይ፣ ከዚህ በኋላ ምንም አልናገርም። በመልካም ስራ አትጸድቅም። በፍጹም ልትጸድቅ አትችልም። ለምን? እያየን ነው። በሀሳብህ ኃጢአት ማድረግ የለብን። ባይዘው በመልካም ስራ ይጸድቃለሁ የሚል ሰው እግዚአብሔር ያለው አይነት ጽድቅ ነው ሊኖረው የሚገባው። እግዚአብሔር ያለው መልካም ማንነት ነው ሊኖረው የሚገባው። ኦኬ። ስለዚህ አንተ እንኳን ለእግዚአብሔር ለሰው የሚመች ነገር የለም። ሁላችሁም እስቲ ወንጌል አማኞች አንድ ደቂቃ ልስጣችሁ። ኮሜንቱን አጥለቅልቁት። በወንጌል አላፍርም እያላችሁ ጻፉ። በወንጌል አላፍርም። በጌታ በኢየሱስ ስም እጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን እጸልይላችኋለሁ። ወንጌል የመመስከር መንፈስ ያገኛችሁ። ማንንም የማትፈሩበት፣ ማንም ጫፍህን አይነካም። ቢነካም ለጌታ ነው። ወንጌል ተናገር፣ እንዳትፈራ። ፊቱን ቢከሰክስብህ፣ አብዮታዊ ግንባር ቢያደርግብህ ማንንም እንዳትፈራ። እንገላለን ኢትዮጵያ ስትገባ ያለ ሰውዬ ኮሜንት ላይ ነው። ማንም መጥቶ አይነካም። ቢነካስ ለእግዚአብሔር ክብር ነው። መጠጥ ቤት ተደባድበት ታስረሃል። ብዙዎች እኮ ፎቶ ተቀደደ ብለው ሰው ቤት ገብተው የሰው መብት ጥሶ ምስኪን እናት ቤት ገብቶ እኮ ታስሮ ለወንጌል ታሰርኩ ይላል እኮ ሰው። የሆነ ኢትዮጵያ ቡና ከጊዮርጊስ የሆነ እኮ እምነት እኮ እኔ ምን ግራ እኮ ነው የገባኝ። ብራዘር ማንንም እንዳትፈራ የመስበክ መንፈስ ያገኝ። እንዳትፈራ ማንንም የወንጌል እሳት ያገኛቸው የመመስከር። ማንንም እንዳትፈራ። ሀብታም ይሁን ባለስልጣን ይሁን ኢየሱስ ያድናል። መዳን በሌላ በማንም የለም። የሚያድነ ኢየሱስ ነው። የመዳን ቀን አሁን ነው። ብቻችሁን ቤት ሆናችሁ ላላችሁ ሰዎች ጌታን መቀበል ለምትፈልጉ
ስማችሁን ሳልጠራ እኔ ይችን አጭር ጸሎት ልጸልይና ዮኒ ይቀጥላል። ዮኒ ካወራ በኋላ እኔ ወጣለሁ። ከዛ ዮኒ በደንብ አድርጎ ይዘግባችኋል። እንደዚህ ብላችሁ ጸልዩ። ድንገት አንድ ነፍስ ዛሬ በተናገርኩት ነገር በጌታ በኢየሱስ ክርስቶስ አምኖ ጌታን መቀበል የሚፈልግ የክርስቶስ ኢየሱስ ብርሃን ያገኘው ሰው ካለ ከኔ ጋር እንዲህ ብሎ ይጸልይ። እግዚአብሔር አባቴ ሆይ በሉ ከኔ ጋር ከነ ኃጢአቴ እንዳልሞት ይህን ወርቃማ ዕድል ስለሰጠኝ አመሰግናለሁ። ልጄ ኢየሱስ ክርስቶስን የህይወቴ አዳኝና ቤዛ ብቸኛ መድኃኒት አድርጌ እቀበላለሁ። ዓለምን፣ ሰይጣንን፣ ጨለማን ሁሉ እክዳለሁ። ኢየሱስ ጌታ እንደሆነ በአፌ መሰክራለሁ። እግዚአብሔር ከሙታን እንዳስነሳው በልቤ አምናለሁ። አንተን በማመን እጸድቃለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅ አድርገህ ተቀበለኝ። ልጅ አድርገህ ስለተቀበልከኝ አመሰግናለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። ይሄንን ጸሎት ከኛ ጋር የጸለያችሁ ሰዎች ጌታ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ መቀበል የምትፈልጉ፣ ኢየሱስን የህይወታችሁ ጌታ አድርጋችሁ መቀበል የምትፈልጉ በውስጥ መስመር ለእኔም ለዮኒም ጻፉ። አሁን አፕሊኬሽን ሰርተናል። ሙሉ አፕሊኬሽን ተሰርተዋል። የደህንነት ትምህርት ከዚህ በኋላ ከእናንተ ጋር በእናንተ ዌብሳይት ላይ ምንድነው ዋትሳፕም ቴሌግራምም ልክላቸዋለሁ። ደህንነት ትምህርት ሙሉ ሰርተን በአፕ መልክ ተቀምጧል። ያንን ቮይስ ነው 30 ደቂቃ። እሱን እየሰማችሁ የደህንነት ትምህርት መማር ትችላላችሁ። ጌታ ኢየሱስ ይባርካችሁ። ስለሰማችሁ ዮኒም ደግሞ እድል ስለሰጠኝ ሁሌም አክብረ እድል ስለምሰጠኝ አመሰግናለሁ። ክብር ለኢየሱስ ይሁን። በወንጌል አላፍርም። አሜን። ቅዱሴ እጅግ አድርጌ አመሰግናለሁ። እሺ ተባረክልኝ ቅዱሴ፣ እጅግ አድርጌ አመሰግናለሁ። የተወደድኩ ወንድሜ፣ ልዩ ትምህርት ነው። ዛሬ ሳምራዝ ማድረግ አለብኝ። በመጀመሪያ 300 ሺህ ያስገቡ የኔዎቹ እጅግ አድርጌ አመሰግናለሁ። እግዚአብሔር ለዚህ ቃሉ ይመስገን። ምንድን ነው ለሁሉም ጥያቄ የምጠይቁልኝ አንድ ጥያቄ ነው። አንድ ልዩ ጥያቄ ነው ለሁሉም። መጽሐፍ ቅዱስ የመዳን ቀን ዛሬ ነው ይላል። የእናንተ መቼ ነው? መጽሐፍ ቅዱስ ሲናገር በስራ ትጸድቃለህ በገለመሌ ለምትሉ ወንድምና እህቶቼ መጽሐፍ ቅዱስ ምን ይላል? ምን ይላል? ሁለተኛ ቆሮንቶስ ዛሬ ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 6 አብረንም እየሰራን የእግዚአብሔር ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን። በተወደደ ሰዓት ሰማው በመዳንም ቀን ረዳው ይላልና፣ እነሆ የተወደደው ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው። አገልግሎታችንም እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም ይላል። አሁን መዳን በስራ ነው፣ መዳን በመደፋት ነው፣ መዳን በመዘዝቅ ነው፣ መዳን እንደዚህ በማድረግ ነው ለምትሉ ወንድምና እህቶች መጽሐፍ ቅዱስ የመዳን ቀን አሁን ነው ይላል። አሁን ነው የመዳን ቀን። አሁን ከሆነ በእናንተ ትምህርት እየተፋለሰ ነው ማለት እየተፋለሰ ነው ማለት። አሁን መሆኑን የሚያሳየው ደግሞ መስቀል ላይ በተሰቀለው ነው። ያ ሰው በዛው ሰዓት እግዚአብሔርን አምኖ ኢየሱስ ክርስቶስን ተቀብሎ ድኗል። ሳይጠመቅ ሳይቆርብ ድኗል። ይህን ሰውስ ምን ልትሉ ነው? ስለዚህ ብዙ ጊዜ እነዚህ ሰዎች ግርግር የሚያበዙባችሁ በዛ ነው። ሌላ በጣም ቅዱሴ ከባረከን ነገር በሙሉ ቅዱሴ ሲናገር ምን አለ? በማርያም ልጅነቱ ኢየሱስን የሚቃወመው የለም። የማርያም ልጅ ነው ብትሉ እያንዳንዱ ሰው ይቀበለው። ጸቡ የሚመጣው እግዚአብሔር የኢየሱስ ልጅ ብቻውን አዳኝ ነው ስትሉ ነው ጸቡ የሚመጣው። ጸቡ የሚመጣው መቼ ነው? ምን ሲሆን የእግዚአብሔር ልጅ ለብቻው ያድናል ስትለው ግርግር ይፈጥራል። ግርግር ይፈጥራል። እኔ ለምሳሌ ክብሩ ይስፋ እናትና ልጁ ስል ሁለቱ ያድናሉ እያልኩ ብቻውን የሚበቃ አምላክን
የራሴን መንገድ ወጥቼ ክብሩ ይስፋ እናትና ልጁ ብዬ የመለኮት ሰላምታ እየሰጠው ሰውን አለማመጀው ደስ ብሎት ነበር። መዳን ያለ ማርያም ትውልድ መጽሐፍ ቅዱሳዊ ስለሆነ ነው። ማርያም ማለት ያለ ማርያም ትውልድ አይደለም፣ ያለ ማርያም ምልጃ ትውልድ አይደለም ብለው ሲያስተምሩ ለዘመናት የቆዩትን ነገር ያቆሙበት ነገር አወቁት። ሲያስቡት ኢየሱስ ክርስቶስ ቃል የነበረ ያለ የሚኖር አልፋና ኦሜጋ እንደሆነ ሲገባቸው ምን ማድረግ ጀመሩ? አሁን ቃሉን ሳይወዱ በግዳቸው ማውጣት ጀመሩ። ሳይወዱ በግዳቸው እና ምን ማድረግ ጀመሩ? ዓለም የዳነው በኢየሱስ ክርስቶስ ምልጃ እንጂ በማርያም ምልጃ እንዳልሆነ በትክክል አድርገው መናገር ጀመሩ። ይሄ ግን ብዙ ዘመን ፈጅቷል። አሁንም ለመናገር እየፈሩ ነው፣ ግን አማራጭ የላቸው። ያለ ማርያም ምልጃ ዓለም አይድንም የሚለው ትምህርታቸው በጌታ በኢየሱስ ስም እየፈረሰ ነው። ምልጃው የኢየሱስ ስራ ነው። ምልጃው የክርስቶስ ስራ ነው። የእሱን ስራ ወስደው ሰጠው ምን አድርገው ነበረ? ትምህርቱን አፋልሰውት ነበር። እግዚአብሔር ይባረክ። ምን ሆነ? ያንን ትምህርት መልሰው እኛንን ያስተማር ነው ብለው ደግሞ መምጣት ጀመሩ። ማን ተቃወመ ታዲያ? የእናንተ ትምህርት ከሆነ የሚቃወም የለም። ሌላው ምንድን ነው በጣም ደስ ያለኝ? ሌላው እስቲ እዚህ ጋር ጠቅሱን ላሳይ። ስክሪንሻት እያደረግኩኝ እያስቀመጥኩኝ ነበረ። ስንማር መጽሐፍ ቅዱሳዊ ነገርን በደንብ እየተማርኩ ነበረ። ወደ ዕብራውያን ምዕራፍ 9 ላይ ያለውን ምን ይላል? እንደ ሕጉም ከጥቂቶች ምዕራፍ 9 ቁጥር 22 ላይ ምን ይላል? ከዛ በኋላም ያለው አነበዋለሁ። እንደ ሕጉም ከጥቂቶች በቀር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም ይላል። ደም ሳይፈስ ስርየት የለም። ደም ሳይፈስ ምንም ስርየት የለም። እንግዲህ በሰማያት ያሉትን የሚመስለውን ነገር በዚህ ሊነጻ እንጂ በሰማያት ያሉትን ራሳቸውን ከእርሱ ይልቅ በሚበልጥ መስዋዕት ሊነግዱ ይቅርሳ ሊነጹ የግድ ነበር ይላል። እንግዲህ ደም ሳይፈስ ስርየት የለም ካለ ኢየሱስ ክርስቶስ የእሱ ደም ስለፈሰሰልን ነው እኛ ስርዓት ያገኘን። የነጻ ነው፣ የዳን ነው። በሙሴ ዘመንም ምን ይደረግ ነበረ? መስዋዕት ይቀርቡ ነበር። ምኖች በግ ይታረድ ነበር። መስዋዕት ንጹህ የሆነ ደም፣ የደም ስርየት ነበር። አሁን ምን ልትሉ ነው? ስርየት የለም። መዳን ማማለድ የሚባለው በምን ጉዳይ? ደም ሳይፈስ ስርየት የለም ማለት ዕብራውያን 9:22 ላይ። ስለዚህ ወንድማችን የተናገረው ነገር እጅግ የሚደንቅ ነገር፣ በእሱ ላይ መንፈስ ቅዱስ ተመርተን ምን አድርገናል? ይህን ነገር አግኝተናል። ክብሩን ጌታ ይውሰድ። ሌላኛው ደግሞ እስቲ እንነጋገር። ሮሜ 5 ላይ ይኸው ምን ይላል? የሮሜ ሰዎች ምዕራፍ 5 ቁጥር 17 ላይ ስሙ። በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል ሕይወት ይነግሳሉ ይላል። እያንዳንዱ ነገር የሚናገረው ወንጌል ስለ ኢየሱስ ክርስቶስ። ስለዚህ ወንጌል ክርስቶስ ነው። በክርስቶስ ነው የዳነው። የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ። እነሱ ወይ ትድናለህ ልትጸድቅም ላትጸድቅም ትችላለህ እያሉ ምን ያደርጋሉ? ብዙ ጊዜ ሰዎችን ሲያሰናክሉ እናያለን። ስለ ዛሬ ቃል እኔ ቃላቶች የሉኝም። እግዚአብሔር አምላክ እየሰራ ነው። እግዚአብሔር አምላክ ትውልድ ምን እያደረገ እዛ ቤትም እየነገሰ ነው። የማርያም መልጃ እንደማያድን ቃል በቃል የተናገሩበት መጥቷል። ቃል የማርያም መልጃ ዓለም የሚድነው በማርያም መልጃ ነው የሚለው ትምህርት የውሸት ወፍ ዘራሽ ትምህርት ነው ብለው ቃል በቃል ተናገሩ። ወፍ ዘራሽ። ስለዚህ በዓለም የማርያም መልጃ እንደማያድን ራሳቸው ተናግረዋል። ስለዚህ ገስዋ
አዳኙ ክርስቶስ ነው። ወደ ቤቱ ይመለስ ነው። ወደ ቤቱ ይመለስ። በሌሎች እንድናለን ተብሎ የተማረው ትምህርት የውሸት እንደሆነ እግዚአብሔር አምላክ ገልጾታል። እኔ በጣም ደስ ብሎኛል። በጣም ተባርኬበታለሁ። መዝሙር እናረጋለን። ታፕ ኮፒ ሊንክ አድርጉ። ክብሩን ጌታ ይውሰድ ነው የምለው። የዛሬው ትምህርት እኔ ቃላት የለኝ። በጣም 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 የተደሰትኩበት ትምህርት የዛሬ ትምህርት ነው። ጌታ መሰከረ። I'm like,
ባለሟል ያንተ አገልጋይ የቤት ሰራተኛ ወዳጅ ልጅ ነኝ ባሪያህም ሆናለሁ በኔ ፍላጎት ጉልበቴን ዘመኔንም ተጠቀምበት እኔማ ባለሟል ያንተ አገልጋይ የቤት ሰራተኛ ወዳጅ ልጅ ነኝ ባሪያህም ሆናለሁ በኔ ፍላጎት ጉልበቴን ዘመኔንም ተጠቀምበት እጅግ ያስደንቃለሁ የፊትህን ብርሃን ማን አይቶ ይቆማል አቤቱ ውበትህ እጅግ ያስደንቃል የፊትህን ብርሃን ማን አይቶ ይቆማል አምልኮና ስግደት ክብር ይገባሃል ተከትላ ሌላ ነገር አልፈልግም ብላ እኔ አልፈልግም ብላ እኔ አልፈልግም ብላ የኔን አምላክ እኔ እድኛለሁ ስለዳንኩ ነው የማመሰግነው የዳነ ሰው አመስጋኝ ነው የዳነ ሰው አይሳቀቅም የዳነ ሰው ግራ ይገባው ስለዚህ እናንተም ጌታን ተቀብላችሁ ዳኑ ጌታን ብቻ እናንተ ውስጥ መስራት የሚችለው ለእናንተ የደም ዋጋ የከፈለው ኢየሱስ ክርስቶስ ዓለም የሚድነው በክርስቶስ መልጃ እንጂ በማንም በሌላ አይደለም ተባረኩልኝ መልካም ጊዜ መቻችሁ ሰላማችሁ